ፊልሙ ሲጀምር ራኬል የምትባል ልጅ እያሳየን ሲሆን ድሃ የሚባል ቤተሰብ ልጅ ናት። ጎረቤቶቿ ደግሞ በጣም ሀብታሞች ናቸው። አልፋ ስሪ የሚባል ድርጅትም ያላቸው ሲሆን 3 ልጆች አሏቸው፣ አፖሎ፣ ኤሪስ እና አርቴሚስ። ኤሪስ የተባለው ልጅ ታዲያ ራኬል ትወደዋለች፣ ሁልጊዜ ትከታተለዋለች፣ ኢንተርኔት ላይም ስለ እርሱ ታፈላልጋለች። ታዲያ በአንድ አጋጣሚ የእነ ኤሪስ ዋይፋይ ይበላሻል። ጥሪ የሚሰራ ሌላ ዋይፋይ ሲፈልግም የእነ ራኬልን ያገኛል። ወደ ቤታቸው ዘሎ በመግባት ፓስወርዱን ሃክ በማድረግ መጠቀም ይጀምራል። በቀጣይ ቀን ራኬል የቅርብ ጓደኛዋ የሆነውን ዮሺን ታገኘዋለች። ዮሺ ለራኬል ትልቅ የፍቅር ቦታ አለው፣ እሷ ግን አታፈቅረውም። ራኬል ኤሪስ ወደሚያዘወትርበት የትምህርት ቤቱ ስፖርት መስሪያ ሄዳ በድብቅ ትከታተለዋለች። ወደ ቤቱም ሲሄድ ተደብቃ ትከታተለዋለች። አንድ ጫካ ቦታ ላይ ሲደርሱም ይሰወርባታል። ስትፈልገውም አጣችው። እሱ ግን እንደተከተለችው አውቆ ነበርና ከኋላዋ ይጠራታል። ለምን እንደምትከተለው ሲጠይቃትም ጸጥ አለች። ኤሪስም እንደምትወደው እንደሚያውቅና ላፕቶፑን ሃክ እንዳደረገው እዛም ውስጥ የሱን ፎቶች እንደምታይ ይነግራታል። ራኬልም ለእርሱ ያላትን ስሜት እንደምትወደውም ነገረችው። አሁን ግን በጣም ስለመሸ ወደ ቤቷ እንዲሸኛ ስትጠይቀው ኤሪስም ከሳመችው እንደሚሸኛት ይነግራታል። ነገር ግን ልክ ልትስመው ስትል ወደ ኋላ ይሸሻል። ራኬል ቤት እንደደረሰች ከእናቷ ጋር ራት እየበሉ፣ እሷ ግን ሙሉ በሙሉ የምታስበው ስለ ኤሪስ ነበር። ወዲያው ወደ ክፍሏ ስትሄድ ኤሪስን ክፍሏ ውስጥ የዋይፋይ ገመድ እያስተካከለ ታገኘዋለች። ደንግጣ እናቷን ልትጠራት ስትልም ወንበር ላይ ቁጭ አድርጎ እግሮቿን መሳም ይጀምራል። ስሜቷ መነሳሳት እንደጀመረም በመስኮቱ ዘሎ ይወጣል። ራኬል ስራ ቦታ ከጓደኛዋ ዮሺ ጋር እያወራች እያለ በድንገት ኤሪስ ወደ እነሱ ሲመጣ ታየዋለች። ለመደበቅም ስትሞክር እሱ ግን አይቷት ስለነበር ምሽት ላይ ወደ ወንድሙ አዲስ ክለብ እንዲመጡ ይጋብዛቸዋል። ማታ ላይም ራኬልና ኤሪስ ይገናኛሉ። ራኬልም ኤሪስ ላይ በመቀመጥ ስሜቱን ካነሳሳች በኋላ ወዲያው እሱ ከዚህ በፊት እንዳደረጋት ጥላው ወደ ክለቡ ትገባለች። ከክለቡም የኤሪስን ታናሽ ወንድም የሆነውን አፖሎን ታገኘዋለች። አፖሎ መጠጥ እንዲጠጣ አይፈቀድለትም ነበር። ራኬል ግን ሆን ብላ ታጠጣዋለች። ራኬል ከጓደኛዋ ዳንኤላ ጋር ሆነው የሰከረውን አፖሎን በመኪናቸው ይወስዱታል። አፖሎ በጣም ሰክሮ ስለነበር የራኬልን ስልክ በመስኮት ውስጥ ወርውሮ ይጥልባታል። እንደዛ ሰክሮ አፖሎን ብቻውን መተው ስላልቻሉ ወደ ራኬል ቤት ይወስዱታል። ኤሪስም ወንድሙን ፍለጋ ይመጣል። ከዛም 3ቱ አንድ ላይ ለማደር ይገደዳሉ። ራኬል በሁለቱ ወንድማማቾች መካከል ናት። ኤሪስም ወደ ራኬል እጁን በመስደድ መቋቋም የማትችለውን ስሜት ይለቅባታል። ጠዋት ላይ ራኬል በአሪፍ ሙድ ወደ ትምህርት ቤት ትሄዳለች። ለጓደኛዋም ማታ ላይ ምን እንደተፈጠረ ነገረቻት። ኤሪስም ወንድሙ ስልኩን ስለሰበረባት ለራኬል አዲስ ስልክ ገዝቶ አስቀምጦላት ነበር። ነገር ግን ራኬል መቀበል ስላልፈለገች ልትመልስለት ወደ ቤቱ ሄደች። ኤሪስንም ከክፍሉ ውስጥ ታገኘዋለች። በስልኩም ከሌላ ሴት ጋር በቪዲዮ እያወራ ነበር። ራኬል በዚህ ጊዜ ከፍተኛ የሆነ የቅናት ስሜት አደረባትና ስልኩን አስቀምጣላት ትሄዳለች። ኤሪስ ግን ከኋላዋ ይዛትና መሳሳም ይጀምራሉ። አብረውም አሪፍ ጊዜ ያሳልፋሉ። ጉዳያቸውን እንደጨረሱም ኤሪስ እንድትሄድ ይነግራታል። ራኬል በጣም ተናዳ ወደ ቤቷ ትሄዳለች። የአንገት ሀብሏን ግን ረስታው ነበር። ሀብሏን ለመቀበል ተመልሳ ስትሄድ በሰዓቱ ኤሪስ በቤቱ ውስጥ ከጓደኞቹ ጋር እየተዝናና ነበር። ራኬልም ተቀላቀለቻቸው። ራኬል ወደ ቤቷ ለመሄድ ስትሞክር ኤሪስ ራኬልን ይዟት ወደ ውሃ ውስጥ ይገባል። ከዛም ወደ ክፍሉ ወስዷት የአንገት ሀብሏን ይመልስላታል። ራኬልም ስለሷ ምን እንደሚያስብ ትጠይቀዋለች። ታዲያ ኤሪስ በዚህ ጊዜ ምንም አይነት እድል ማሳለፍ ስላልፈለገ ይስማትና አብረው ይተኛሉ። አብረው ተኝተው እንዳለ ኤሪስ በጭንቀት ውስጥ ሆኖ ወደ ውጪ ሲወጣ እንመለከተዋለን። ክላውዲያ የተባለች የቤቱ ሰራተኛም ትመጣና ራኬልን እንድትወጣ ትነግራታለች። ራኬል ምን እንደሚሰማት እንኳን ለማወቅ አልቻለችም። በጣም ግራ ገብቷታል።
ኤሪስን ብትወደውም የሱ ነገር ግን ያጠራጥራታል። ጓደኛዋ ዳንኤላ ፓርቲ አዘጋጅታ ነበረና ወደዛ ፓርቲ ተቀላቀለች። ነገር ግን ድንገት ቀና ስትል ኤሪስን ሌላ ሴት እየሳመ ታየዋለች። በጣም በብስጭት ሆና ፓርቲውን ጥላ ትወጣለች። ከዮሺ ጋር በመሆንም ወደ መዋኛ ገንዳ በመሄድ ለመዋኘት ሲሞክሩ ውሃው ውስጥ ቆሻሻ ስለነበረው ሀሳባቸውን ቀይረው ይወጣሉ። ራኬል ወደ ቤቷ በጣም ሰክራ እየሄደች ሳለ ኤሪስ ይደርስና ወደ ቤቷ ተሸክሞ ያደርሳታል። ራኬል ስሜቷ በጣም ተጎድቶ ስለነበር ኤሪስን ከመተኛቷ በፊት ታሪክ እንዲነግራት ትጠይቀዋለች። እሱም ሁሌም እንደሚወዳት ነገር ግን መናገር እንዳልቻለ ምክንያቱም ፍቅር ደካማ እንደሚያደርገውና ለትምህርቱም ትኩረት እንዳይሰጥ እንደሚያደርገው አባቱ ስለነገረው እንደሆነ ይነግራታል። ራኬል ግን ተኝታ ስለነበር አልሰማችውም። በቀጣዩ ቀን ራኬል ላይብረሪ ውስጥ ተቀምጣ ያገኛታል። ፍቅረኛዎች እንዲሆኑም ይጠይቃታል። እራትን እንዲወጡ ጥያቄ ያቀረበላት ለጓደኛዋ ዮሺም ትነግረዋለች። ነገር ግን ዮሺ ሊጠቀምባት እንደጠራት ቢያስጠነቅቃትም እሷ ግን ኤሪስን ተወደው ስለነበረ ሄደች። ሁለቱም አብረው በመሆን ከእነ ኤሪስ ድርጅት ጣሪያ ላይ በመሄድ አሪፍ ጊዜን ያሳልፋሉ። አሁን ትክክለኛ ጥንዶች ሆነዋል። ሁሉም ሰው አውቋቸዋል። የኤሪስ አባትም ስለ ግንኙነታቸው ያውቃል። እራት እየበሉም እያለ ከቤተሰቡ ፊት ኤሪስን ስለዚህ ነገር እንዲያቆም ይነግረዋል። ኤሪስም ከአባቱ ጋር በመጣላት ራኬል በምትሰራበት ቦታ ስራ ይፈልጋል። ለትምህርቱም የሚሆን ገንዘብ ያጠራቅማል። የኤሪስ ታላቅ ወንድም ፓርቲ አዘጋጅና ይጠራቸዋል። ራኬል ታዲያ ድንገት ስትዞር እናቷን እዚያ ፓርቲ ውስጥ አስተናጋጇና ስታያት እያለቀሰች ትወጣለች። ሆን ብሎ እናቷን በአስተናጋጅነት የቀጠራትም የኤሪስ ወንድም ነበር። ራኬል እያለቀሰች ፓርቲውን ጥላ ትሮጣለች። ከዛ ጊዜ በኋላ ተለያዩ። ነገር ግን ሁለቱም መጥፎ ስሜት ላይ ነበሩ፣ ምክንያቱም ፍቅር ነበራቸው። በቀጣዩ ቀን ትምህርት ቤት ይሄዳሉ። የኤሪስ ወንድም አፖሎ የራኬልን ጓደኛ ዳንኤላን ለዳንስ ምሽት አብረው እንዲወጡ ሲጠይቃት እንመለከታለን። ራኬል ወደ ስራ ቦታ ሄዳ ያለ ኤሪስ መጥቶ ለዳንስ ምሽት አብረው እንዲወጡ ሲጠይቃት እሷ ግን እምቢ ትለዋለች። ራኬል ቤቷ ሄዳ ታለቅሳለች። እናቷም አቅፋት በማባበል ኤሪስን የምትወጁ ከሆነ ሄደሽ ንገሪው ትላታለች። ራኬልም ወደ ኤሪስ በመሄድ ልትነግረው ስትል እሱ ግን ከቤተሰቡ ጋር እራት እየበሉ ስለነበር እንዳልሰማ ያስመስላል። ራኬል ግን እንደምትወደው ጮክ ብላ ነግራው ትሄዳለች። ራኬል ብቻዋን ወደ ዳንስ ምሽቱ ሄደች። ኤሪስም በዛ ቦታ ተገኝቷል። ነገር ግን ራኬልን ሳይሆን የራኬልን ጓደኛ ዮሺን ያገኘው። ዮሺም ኤሪስን ወደ መዋኛ ገንዳው አብረው እንዲሄዱ ጠየቀውና ሳያስበው ጉንጩን በቦክስ በማለት ወደ ውሃ ውስጥ ያስገባዋል። ኤሪስም ወደ ውጪ ለመውጣት ሲሞክር ያንጀላጥጠውና ይወድቃል። ወዲያውም አለርጁ ተነስቶበት እዚያ ውሃ ውስጥ እንዳለ ራሱን ይስታል። ዮሺ ወደ ራይል ተመልሶ የሆነውን ነገር በሙሉ ይነግራታል። ራኬል ምሩጣ ወደ መዋኛ ገንዳው ስትሄድ ኤሪስን ራሱን ስቶ ታገኘዋለች። አምቡላንስ ተጠርቶ ወደ ሆስፒታል ይወሰዳል። ከጥቂት ቀናት በኋላም ወደ ራሱ ይመለሳል። በሰላምም ወደ ቤተሰቦቹ ተቀላቀለ። ቤተሰቦቹም በሙሉ ይቅርታ ጠይቀውት ምርጫውን እንደሚያከብሩለትና ከዚህ በኋላ የመረጠው መኖር እንደሚችል ማሳወቁት። ትምህርቱን ለመማር ወደ ሌላ ዩኒቨርሲቲ ይሄዳል። በዚህ መካከል ታዲያ ለአመታት ከራኬል ጋር ሳይገናኙ ይኖራሉ። ራኬል ስለ ራሷ ታሪክ የሚያወራ መጽሐፍን በመጻፍ በብዙ ሚሊዮን ሰዎች ዘንድ ተወዳጅነትን አተረፈች። ራኬል ከአልጋ ላይ ሆና ለኤሪስ ቴክስት እየጻፈች ሳለ በድንገት ቀና ስትል ከመስኮቱ ላይ ኤሪስን ተቀምጦ ታገኘዋለች። አሪፍ ፊልሞች እንዲደርሷችሁ ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ።